ከሴትና ከወንድ ማን ይበልጣል? የሴት ልጅንም ሳይኮሎጂ ወይም ደግሞ አስተሳሰብ መረዳት የወንድ ልጅንም ሳይኮሎጂ ወይም አስተሳሰብ መረዳት አክቹሊ ጤናማ ሪሌሽንሺፕ ለመገንባት ወሳኝ ነው ማለት ነው። ምክንያቱም ወንድ ከወንድ ጋር በጣም አሪፍ ህይወት ሊኖረው ይችላል፣ ከሴት ጋር ግን ላይኖረው ይችላል። ሴት ከሴት ጋር ጥሩ ጓደኝነት ሊኖረው ይችላል፣ ከወንድ ጋር ግን ላይኖራት ይችላል። ምክንያቱም ወንድ የራሱ አስተሳሰብ፣ የራሱ አመለካከት፣ የራሱ እይታ አለው። ሰው ስለሆንን ብቻ አንድ አይነት ነን ማለት አይደለም። ሴትም ልጅ ከብዙ ጓደኞች ጋር ሰላም ስለሆንክ ፒስፉል ስለሆንክ ምናምን ጥሩ ሰው ነህ ማለት አይደለም። ወይም ደግሞ ለሴት ልጅ ትሆናለህ ማለት አይደለም። you have to understand that። ምክንያቱም ሴት ልጅም የራሱ አስተሳሰብ፣ አመለካከት፣ እይታ፣ ፐርሰፕሽን፣ አንደርስታንዲንግ ብዙ ነገር ስላላሱ የሰው ልጅ ፍቅርን ማሳለፍ ላይከብደው ይችላል፣ ደስታን ማሳለፍ ላይከብደው ይችላል። ምክንያቱም ባይ ዲፎልት ፖዚቲቭ ኤነርጂዎች ወይም ደግሞ ጤናማ ኤነርጂዎች ስለሆኑ አይደለም። አብሮ መብላት፣ አብሮ መጠጣት፣ መጫወት፣ መሳቅ ኮመን ሊሆን ይችላል። የአብዛኛው ሰው ችግር ግን ግጭትን የመፍታት አቅሙ ነው። ሁለት የሚዋደዱ የሚፋቀሩ ሰዎች ቤዚካሊ ለትዳር ሬዲ ናቸው ወይም ደግሞ ለሲሪየስ ኮሚትመንት ሬዲ ናቸው የሚባለው ምን ሲሆን መሰላችሁ? ዝቅ ያለ ፍሎር የሚያገኙበት የመጨረሻው እድል ከዲኤምሲ ሪል ስቴት። ከዚህ በፊት ዝቅ ያለ ፍሎር አማራጭ ያልተጠቀማችሁ ወይም ደግሞ እድሉን ያላገኛችሁ ውድ ደንበኞቻችን አሁን የእናንተ ጊዜ ነው። አዲሱ ብሎካችን ከባለ 1 እስከ ባለ 3 መኝታ አማራጭ ያለው ሲሆን በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ብቻ ያገኛሉ። ልብ ይበሉ፣ በዚህ ሳምንት ቀድመው ለሚደውሉ 15 ደንበኞቻችን ብቻ 60% የባንክ ብድር አመቻችተናል። ቀድመው ይደውሉ፣ እድሎን ይጠቀሙ። ዲኤምሲ ሪል ስቴት። ግጭትን መፍታት ሲችሉ ተጣልተው መታረቅ ሲችሉ መፈቃቀሩን ማን ይከብደዋል? ሌስ ጎ ፋን ሌስ ጉ ዱ ዚስ ሌስ ባይ ዚስ ምናምን ይሄ ኢንጆይመንቱ አላ ደስ የሚለው አብሮ ታይም ማሳለፍ ነው። እሱን እኮ ሁሉ ባይ ዲፎልት ይችላል። ገንዘብ ማጥፋት የሚከብደው ሰው አለ? ማግኘትስ ስኪል ነው አይደል? ማጥፋት ማንም ያልተማረውን ሰው ይብሰጠው እንዴት እንደሚጠፋ ማንም አያስተምረው። ሶ ባይ ዲፎልት ፖዚቲቭ ኤነርጂዎችንም እንትን ማለት ብዙ የሚከብድ ነገር አይደለም። እውነት ለመናገር ስለ ፍቅር ትሰማለህ፣ አብሮ ስለማሳለፍና ብዙ ጊዜ አለ እሱ አይደለም ችግሩ። ሲጋጩ ነው መታረቅ የሚያቀታቸው፣ አልስማማ ሲሉ ነው። ሶ አይ ቲንክ እንደ ክላስ ራሱ መስጠት አለበት ብዬ ማስበው ስፒሪቹዋል ሰዎችም ሳይኮሎጂ ላይ ባሉ ሰዎችም ሪሌሽንሺፕ አድቫይስ በሚያደርጉ ሰዎች ተጋጭቶ ችግርን መፍታት፣ መጣላት፣ ማክረር፣ ክፍተት መፍጠርና ወደ ውጭ ማደግን ሳይሆን ለመፍታት መወሰን። ይህንን ኮመንሊ ብዙ ቦታ ተናግረዋል። ሶ ሴት ልጅ አክቹሊ ምንድነው ታዲያ ሪሌሽንሺፕ ውስጥ የምትፈልገው? እንግዲህ ከተሳሳትኩኝ ሴቶች ታርሙኛላችሁ ኮመንት ላይ። ወንድ ልጅ ምንድነው የሚፈልገው ሪሌሽንሺፕ ላይ? አክቹሊ ይህንን አንደርስታንድ ካረክ ግጭትንም በደንብ የመፍታት አቅም እየጨመረ ይደርሰው። አንድ ባንድ እናያለን። ሶ ቤዚካሊ ሴት ልጅ ሪሌሽንሺፕ ውስጥ የምትፈልገው የመጀመሪያው ነገር ሪአሹረንስ ነው። 5 ዓመትም ትሁን ካንተ ጋር 2 ዓመትም ትሁን ካንተ ጋር 1 ዓመትም ትሁን ካንተ ጋር ኮንስተንትሊ ስቲል ላንተ እንደምታስፈልግ እንደምትወዳት ቦታ እንዳለህ ታይም እንዳለህ ማወቅ አለባት። የሚቆም አይደለም ስላገባሃት ስላስወለድካት ወይ ደግሞ ዴት ስላረካት ኦር 5 ዓመት ስለቆየች የሚቀራል። ኮንስተንትሊ እንደምትወደድና እንደምትፈለግ ማወቅ ትፈልጋለች። ሶ ይሄንን በደንብ ማወቅ ያስፈልጋል። የመጀመሪያው ሪአሹረንስ ወይም ደግሞ እርግጠኝነት እዛ ሪሌሽንሺፕ ውስጥ ተፈልጋ መምጣት። ሴት ልጅ እኮ ማለት እኮ ምሳ እንኳን ስትቀጥራት አቀጣጠር ሁሉ ሊደብራት እንደሚችል ታውቃላችሁ፣ አስተውላችሁ ታውቃላችሁ። እንገናኝና ሙድሽ ከሆነ በጣም የተለያየ ነው ለሴት ልጅ ዲፍረንስ አይደል? ደስ ካለሽ ነይ እና ምሳ ልጋብዝሽ 6 ሰዓት አካባቢ ላይ ለምን ይሄን አንበላም? በጣም ኮምፕሊት ለምን ታውቃለህ? ያኛው ፍላጎት የለውም አይደል? ከፈለግሽ ነው ካልፈለግሽ ነው። ሶ ኢትስ ጀስት አን ኦፕሽን ነው። ያኛውስ ፍላጎት አለው። ያ ፍላጎት ደግሞ ትእዛዝም አለው፣ ዲሲዥንም ውሳኔም ስላለው ሶ እንደዛ አይነት ኤነርጂ ኮንስተንትሊ ሪአሹረንስ ይፈልጋል። አብረ ስለኖርክ ዝም ተባብለ ስለወጣ ስለገባ ሆር የቤት ኪራዩን ስለከፈልክ ምናምን አይደለም። ሪአሹረንስ ኮንስተንትሊ እንደምታስፈልግህና እንደምትወዳት አይደለም ኢፈርት እንደምታረግ አይደል? ስታኮርፍ በብዙ ነገሮች የምትተረጉመው ኩርፊያ እንኳን ምስተረጉም እንደምትወዳት ማረጋገጫ መንገዷ ነው። ገባህ? ከአርክ ከለፋ ልታስተካከል ከሞከርክ ሪአሹረንስ ነው ለሷ። ስቲል ለኔ ቦታ አለው እንደ ዴቲንጉ ጊዜ አይደለም። ምክንያቱም ፖስት ትራውማቲክ ስትረስ የሚባል ነገር ብዙ ነገር አለ። አሁን የሚመጣ ከሴት ልጅ ጋር ተያይዞ ከመውለድ ጋር ተያይዞ ከምናምን። ስለዚህ ኮንስተንትሊ ሴቶች ደግሞ በጣም ኮንሺየስ ናቸው ውበታቸው ላይ፣ መልካቸው ላይ። እድሜያቸው የጨመረ በሄደ ቁጥር አይደለም እያንዳንዱ እንትን ይሆናሉ። ይቀንስ የሆነ ፍቅሩ ከኔ የተሻለ ሰው ጋር ይሆናል፣ ያሳስባቸዋል። ምክንያቱም ኔቸራቸው ስለ ሪአሹረንስ ምግቧ ነው የመጀመሪያው። ሁለተኛው ደግሞ የሴት ልጅ ሪሌሽንሺፕ ውስጥ የምትፈልገው ነገር ቫሊዴሽን ነው። የብዙዎቻችን ችግር የወንድንም አወራለሁ ባይዘው
ቫሊዴሽን ነው። ቫሊዴሽን ምን ማለት መሰለ? ለስሜቷን አለማጣጣል ወይም ደግሞ ፍላጎቷን አለማጣጣል። ብዙ ወንዶች ችግራችን ሴት ልጅ የሆነ ነገር ስትነግረን ሲሊ ይመስለናል። አሁን እያወራን ያለነው ጥሩ ሴትና ጥሩ ወንድ ነው። እሺ ሌላውን ተውት። ለሴት ልጅ ደግሞ ምናምን የሚለውን ይመች ለወንድ ደግሞ እኮ ደግሞ ወንድ አለ እንዴ ምናምን የሚለውንም እንተዋለን። እኛ ጤናማ ትዳር ጤናማ ሪሌሽንሺፕ ለሚፈልጉ ሰዎች የምናወራው አይደል? ሶ ስሜቷን የሚያጣጥልባት ሚኒማይዝ የሚያረግባት አንቺ ደግሞ ሀሳብ የማይሰማ አለ አይደለም። ልክ ተመስጠ የሆነ ሀሳብ ልትነግረው ስትል ስልኩን እየጎረጎረ አቴንሽን የማይሰጥ ስለ ልጆቹ ልታወራ ትችላለች። ትዳር ከሆነ ተረዳኸኝ። ስለ ውሏ ልታወራ ትችላለች። ስለ ጎረቤት ምናምን የተፈጠሩትን ነገሮች በቃ ማውራት ትፈልጋለች። ወይም ደግሞ የተሰማን ስሜት ደብሮኛ እንደዚህ ያለኝ እንደዚህ ቫሊዴሽን መስጠት። ቫሊዴሽን ሶሉሽን አላልኩም። ቫሊዴሽን ወይም ደግሞ ኢሜክ ሴንስ አላለም ሀሳብሽ ላይ አንዳንዴ እኮ ኢቭን ኢፍ ራሱ አንዳንዴ ሲሊ ሊሆንብህ እኮ ይችላል። አንተ ከምትውልበት ቦታ ከምታየው ነገር ምናምን ጥያቄዎቿ ማይረቡ ሊመስሉ ይችላሉ። ግን ሺ ዋንት ዳት ቫሊዴሽን ኢቭን ኢፍ ክሬዚ የሆነ አይዲያ እንኳን ቢሆን አክሰፕት እንደምታረጋት እንደምትሰማት ቦታ እንዳለ ሀሳብ የምሬ ነው። የሴት ልጅ ጠላት ማለት ሀሳቧን የሚያጣጥልባት ሰው ነው። ሀሳብ የሚያጣጥልባት ስለ ይዛ የምትመጣውን ሀሳብ አለመስማት አላል። በዚህ የብዙ ወንዶች ችግር እሱ አይደል? በዚህ ሰምተን በዚህ እናፈሳለን። የሆነ ቦታ አንሰጡም። ከዛ ዋጋ ታስከፍል ነው የምታየው። ይሄ ነገር ደስ አይለኝም፣ ይሄ ነገር ውስጤን ይረብሸዋል ስትል አንቺ ደግሞ አታካብጂ ምናምን ብለህ ላሽ ትላለህ። ሲሪየስሊ ነው የሚወስዱት እነሱ። ገባ? በቃ ቫሊዴሽን ይፈልጋሉ። አይ ዩ አር ራይት፣ አይ አንደርስታንድ ዩ፣ አይ ፊል ዩ። ኢሞሽኗን ቫሊዴት ማድረግ፣ አለማሳነስ፣ ስሜቶቿን ይሄ አለማጣጣል፣ ቦታ መስጠት። የምታወራው ነገር የፈለገ ስማርት ልትሆን ትችላለ፣ የፈለገ ጂኒየስ ልትሆን ትችላለ፣ የፈለገ ከሷ በአስተሳሰብ ጥሰ ልትሄድ ትችላለ። ግን በቃ እንደ ሰው ቫሊዴት። ልክ ህጻን ልጅ እንዴት ነው ነገር ሲል አታጠልበ ምናምን ስትለው ላይክ ምን እየሆነ ይሄዳል አለን ትላንት አቮይደንት አታችመንት እየሆነ ይሄዳል አለን አይደል? ልክ እንደዛው ሪሌሽንሺፕ መሸሽ ይጀምራል ህጻኑ። ከዛ ምን ይሆናል? ድብቅ ይሆናል እንዳልነው ሪሌሽንሺፕ ላይ ምንድነው የምታደርገው? ስለዚህ መፍትሄው ህጻን ልጅ ስታሳድግ የሆነ ሲል ያሳብ ከወራ ባላ ያ ልክ ነህ ምናምን ብለህ አጫውተ ምናምን እንደምትሄደው ሴትንም ልጅ የምታጣጥልባት ከሆነ የሸሸች ትሄዳለህ። ብነግረውም ትርጉም የለውም፣ ባወራውም አይሰማኝም ብላው ሌላ ቦታ ኮኔክሽን መፈለግ ሲሆን፣ ሶስተኛው ደግሞ ሴት ልጅ ኮኔክሽን ትፈልጋለች። ኮንስተንትሊ ዋይፋዩ ሲግናሉ አሪፍ መሆኑን በአንተና በሷ መሀል በጣም ነው ያሳስባት። ኮኔክሽን ያ ማለት ምን ማለት መሰለህ? እኛ ሞር ኦፍ ሎጂካልም ስለሆነን ወደ ሎጂካሉም ሳይድ ስለምናደርግ ይሄ ሁሉ የሚደብራቸው ሴቶች አሉ። አንዳንድ ወንድ ልጅ ሞር ሎጂካል ነው፣ ሴት ልጅ ሞር ኢሞሽናል ሲባል that's the design by the way። ምንም ይሄ ምንትን የምንለው ሳይሆን ወንድ ልጅ ሎጂካል ብሬኑና ኢሞሽናል ብሬኑ በጣም ኮምፓርትመንታል የተለያዩ ናቸው። ኢሞሽን ውስጥ ሎጂክ ውስጥ ኢሞሽን ላለመቀላቀል ይሞክራል። ሴት ልጅ ደግሞ ኢንተርኮኔክትድ ነው፣ ውስብስብ ነው። ገብቷል? ሎጂኩን ከኢሞሽን ከምነው ፕሮሰስ ያደርጋል። በጣም ኢንተሊጀንት ናቸው የሚባለው ለዚህ ነው። ኢሞሽናሊ በደንብ ፕሮሰስ ማድረግ ስለሚችሉ ኢሞሽናል የሆኑ ኢንፎርሜሽኖችን እንጂ ሴት ልጅ ሎጂካል አይደለችም ኮምፕሊት። ወይም ደግሞ ወንድ ልጅም ሎጂካል ስንል ምክንያታዊ ማለት ነው። እሺ ላይክ ወርዱን አንደርስታንድ ለማታረጉ ሰዎች ሎጂካል ስንል ምክንያታዊ ወይም ደግሞ ስሜታዊ፣ ኢሞሽናል ስንል ደግሞ ስሜታዊ ነው። ሶ ኮኔክሽኑን ትፈልጓለች። የወንድ ልጅ ችግር ምን መሰለ? ሴት ልጅ ኮኔክሽኗን በማውራት አብሮ ታይም በማሳለፍ ምናምን ነው የምታሳየው። ወንድ ልጅ ደግሞ እንደዛ አይደለም አሰሰው። ተረዳኸኝ? ሶሉሽን ቤዝድ የሆነ ወሬና ዲስከሽን ነው የሚፈልገው። በነገራችን ላይ ሴት ልጅ ከሶሉሽን በላይ ኮኔክሽንን ቫልዩ ታደርጋለች፣ ቦታ ሰጣለች። ተረዳያለ? ችግሩን ከመፍታት በላይ ችግሩን ለመፍታት ያረጋችሁት ዩኒየንሺፕ ትግል፣ አንድ ላይ ጥረት፣ አንድ ላይ ማሰባችሁ መሆን ለሷ ኢምፖርታንት ነው። ወንዱ ደግሞ ኤ ፕላስ ቢ ኦኬ ሲ በቃ ዳን ለብሮ የምናወራው ስለዚህ ጉዳይ በቃ ዳን አይደል? ያንን ኢሞሽናል ፕሮሰሱን ትፈልገዋል ሴት ልጅ። ይሄ ሶስት ነገር በጣም ኢምፖርታንት ነው ሴት ልጅ ላይ። እንግዲህ በተለያየ አይነት መልክ ሊገለጽ ይችላል። ወንድ ደግሞ ምንድነው የፈልገው ሪሌሽንሺፕ ላይ? ሴቶችም ብልጥ አትሁኑ፣ አንደርስታንድ አድርጉ አይደል? አሁን የሴቱን ሰምታችሁ አሁን ይፈልገው ይሄን እንትሉና የወንዷን አትሰሙ። ዛስ ፕሮብለም። ሪሌሽንሺፕ ውስጥ የምትወጁ ከሆነ የምትፈልጊ ከሆነ አይውላችሁ ውስጣችሁ ተጎድቶ ውስጣችሁን እያመማችሁ ፍላጎት እንደሌላ አክት የምታረጉ ሰዎችን እግዚአብሔር ይርዳችሁ። እኔ ምንም ልል አልችልም። ማለት ወንድ እኔ በቃኝ ከወንድ ጋር ገደል ይግባ ባናቱ ይተከል ምናምን እዳዝ ወክሳዊ ዲፕ ዳውን ኮኔክሽን ትፈልጊያለሽ። ዲፕ ዳውን አይደል? የሆነ የሚወድሽ ሰው ትፈልጊያለሽ፣ የሆነ ቦታ የሚወድሽ ሰው ትፈልጊያለሽ። ኦፍ ኮርስ አልገጠመሽ ሊሆን ይችላል፣ ሜቢ አመራረጥ ችግር ሊሆን ይችላል፣ ሜቢ እነዚህ ነገሮች አንደርስታንድ አለማድረግ ሊሆን ይችላል። ስለዚህ የማንችለውን ነገር ለመማር ለምንሞክረው
ራዘዘና ደግሞ ለወንድ የምትሉ ሰዎች ቢኬርፉል ለማለት ነው። የወንዱንም አዳምጠው። ወንድ ልጅ የመጀመሪያ የሚፈልገው ነገር ሪስፔክት ነው። በተለያየ መንገድ ሰምታችሁታል። በስፒሪቹዋልም በብዙ ነገር አለም ሪስፔክት የሚባለው ነገር። ሪስፔክት ምን ማለት መሰላችሁ? በአንድ ወርድ ሲገለጽ ጀጅመንቱን ትረስት ማድረግ፣ ውሳኔዎቹን ማመን ማለት ነው። የሚታመን ካልሆነስ ምናምን እሱ ሌላ ይሹ ነው። አሁን እኔ የሚፈልገውን ነው እያወራለሁት። እሱ ከመጀመሪያው ደግሞ ዴት ስታደርግ የምታየው ነገር ይኖራል። ወንድ ልጅ ውሳኔው እምነት እንዲኖርበት ይፈልጋል። ረዳኝ ሲምፕል አዛት እኮ የሆነን ሰው የሆነ ቦታ ወክለኸው ያንን ቦታ ኃላፊነቱን ለሱ ሰጥተው እሱ እንዲወስን ስታረገው የሚሰማው ስሜት አለ አይደል? ኮመን አንደርስታንደብል የሆነ ነገር ያ ነገር ወንዶች ላይ አለ። ኮመንሊ በቃ የሚወስኑትን የሚገዙትን ነገር የሚያረጉትን ነገር ላይክ ውሳኔውን ከስራ ጋር በተያያዘ ከጓደኞቹ ጋር በተያያዘ የሚያመጣውን ጀጅመንት እሷ ላይ ትረስት ማድረግ ማለት ነው። አይ ትረስት ዩ ጀጅመንት ይላሉ ሴቶች። ስማርት ሴቶች አሁን የባሌን ውሳኔ እሰማዋለሁ በቃ ፎር ሪዝን ነው፣ ምክንያታዊ ነው፣ ስለዚህ መጠየቁን ላይ አይጠበቅብኝም ይለዋሉ። ምክንያቱም ከዚህ በፊት ኮንስተንት ላይ አሳይቷት ሊሆን ይችላል። ሶ ወንድ ልጅ ሪስፔክት መደረግ ይፈልጋል። ሪስፔክት ማለት ትረስት ጀጅመንቱን ትረስት መደረግ፣ በሌላ መልኩ የሚለው መሰማት፣ የሚወስነው መከበር አይደል? የሚናገረው ነገር ቦታ መሰጠት ማለት ነው። መጀመሪያው በቃ እቺ ነገር በጣም 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 ነው ማተር የምታደርገው። ኦልዌይስ ለምን አረከው? ለምሳሌ አለብን እንደዚህ አይነት ችግር እኛም ወንዶችም ሴቶችም ኮመንሊ ማለት ነው። ነፍስ አባቴ ብናሉኝ መሰል ምግብ እየገዛህ ነው የምትበላው አሉኝ። አንተ ልጅ አይ ሰርቼ ነው በላው አልኩት። ትችላለህ? አዎ ብዙ አመት ሰርቻለሁ እኔ ላይክ ብቻዬን ኦልሞስት 7 አመት ምናምን ኖር ያለው። ስለዚህ በደንብ ነው ኩክ ማድረግ፣ ሁሉንም አይነት ይችላል። ይሄን ትችላለህ? ስለዚህ ሁሉንም እችላለሁ አልኳቸው። አይ አንተ ለሚስት አትሆንም አሉኝ። ለምን ስላቸው አስተያየት ትሰጣለህ በየኪችኑ እየገባ አላሰራ ትላታለህ። አይታል ጀጅመንቷን ትረስት አታረገው ማለት ነው። ጨው እንዳጨምሪ እንትን አይደለም እንትን ያለም ትገባለህ በሷ ህይወት ውስጥ እንደማለት ነው። ልክ ያን አይነት አንደርስታንዲንግ ነው ወንድም ህይወት ውስጥ ገብቷል። ትረስት ከሌላት ሪስፔክት ከሌላት ለምን እንደዚህ አላረኩም፣ ለምን እንደዚህ አላረኩም፣ ደሞዝም በዚህ ለምን አልወጣም፣ ይሄ ለምን እንደዚህ አልሆነም፣ ለምን ከጓደኞች ያገኘ ጓደኛ ለምን ታምነዋለህ አይደል? ለምን ብር ታወጣለህ፣ ለምን ብር ትሰጣለህ፣ ለስራ የምታወጣው ለኢንቨስትመንት ገባ። ለምሳሌ ኮመንሊ የሚነሳ ፕሮብለም አለ ሴቶች አንደርስታንድ የማያደርጉት አንዳንዴ ቤትም ሲሆኑ ለምን ሊሆን ይችላል። ወንዶች የገንዘብ ኮኔክሽናችንን አንደርስታንድ አያደርጉም። አንዳንዴ ገንዘብ ስናወጣ እያጠፋን ይመስላቸዋል ሴቶች። ግን we creating that business እኛንን ምንረዳው የሆነን ሰው በጠቀምኩ ቁጥር ላንተ እንደሚጠቅምህ ገባህ አይደለም? ሞር ኦፍ እነሱ እንትን ይሆናሉ። እንዴ ለምን ይሄ አግባብ አይደለም፣ ይሄ መደረግ የለበትም ይብራል። አሁን ያ ጀጅመንት ትረስት ማይ ጀጅመንት አይ ኖ ዋት አም ዶይንግ አይነት ነገር ነው። ያን አይነት ትረስት ይፈልጋል ወንድ ልጅ። ሪስፔክት ገባ። ኦኬ ለምክንያት ነው አይደለም? ዛሬ የሆነ ብር አውጥቶ የሆነ ነገር ካረገ ኦኬ አንስታን ማይደረግ ሰው አለ። በነገራችን ላይ ትረስት ማይደረግ ሰው እኮ አለ። የለም እያልኩ አይደለም። ወይ ማይታመን ሰው አለ። ውሳኔውን ሁሉ ማታከብርለት ሰው እኮ አለ። እንደ ሰው ይለያያል። ግን ስቲል ያንን ሁሉም ወንድ ይፈልጋል በአንድም በሌላ መንገድ። ሁለተኛው አፕሪሺዬሽን በጣም ይወዳል ወንድ ልጅ። አፕሪሺዬሽን ምን ማለት መሰለህ? ለሚያረጋት ጥረት አክኖሌጅመንት ወይም ደግሞ እንደታየ አገልጋይ እንደሆነ ወር እንደሚጠቅም አፕሪሺዬሽን መደረግ ይፈልጋል። እንደ አቅሙ እኮ ነው። ተረተኛል ላይክ ፋሚሊ ከሆነ ግንኙነት ከሆነ እቺ የሚያረጋትን ትንሽ ጥረት አይችላልው አይነት ነገር ይፈልጋል። ሞር ለመስራት ማለት ነው። የምሬን ነው። አንድ ወንድ like let's say he give you ትንሽ like የ10 ብር ቸኮሌት I don't know እንግዲህ 10 ብር ቸኮሌት ካለ የ10 ብር ቸኮሌት ሰጠሽ if you oh thank you በጣም ስላሰብክ ብለሽ በጣም excited ብትሆኚ believe me በሳምንት ውስጥ የ100 ብር ይዞ ይመጣል። that's our nature ኢፈርት ትንሽ ግን ደግሞ በ10 ብር ቸኮሌት ሞራሉን ገባ ካጣጣልሽበት እዛችሁ ጋር አይ ደግሞ እቺን ይዞ ስጦታ okay thank you ብለሽ የምታስቀምጪ ከሆነ ግን በቃ ሞተ የሚያረጋው ይፈርት ገብቷል። ለፍቶ በወር 10 ሺህ ብር ከሆነ ለቤተሰቡ የሚያስገባው በዚህ ደግሞ ዝዴ ሊኖር ነው ከሚለው thank you like we surviving ያ ሞቲቬሽን ይሆናል። ያን ኤነርጂ ይፈልጋል ወንድ ልጅ ሪሌሽንሺፕ ውስጥ በቃ አፕሪሺየት መደረግ እንደ ወንድ ጀግንነቱን ጉብዝናውን በትንሿም ብትሆን በሚያረጋት ነገር ውስጥ አፕሪሺየት መደረግ ይፈልጋል። ወንድ ይሄን ይፈልጋል ሪሌሽንሺፕ ውስጥ በቃ ይሄን ማታረጊ ከሆነ በልሚ በጊዜ ሂደት እየሸረሸርሽ ነው የምትሄጂው ውስጡ ነገረኛ ታረጊያለሽ ችግር ውስጥ ከጨ የመጨረሻ አውቶኖሚ ይፈልጋል ወንድ ልጅ። አውቶኖሚ ምን ማለት መሰለህ? ነገሮችን ፊክስ ለማድረግ ስፔስ ይፈልጋል። ያንን ፓወር እንድትነጥቀው አይፈልግም። ያው አብዛኛው በቃ 80-90% ወንድ ችግር ደግሞ ይሄ ነው። ችግር ስለ በቃ ያለብን ፍላጎት የሆነ ነገር ሲፈጠር give me time። የሴቶች ችግር ነው እዚህ ጋር ምን ወንክ እንዴት ነው ለምን እንዴት ተዘጋኛል ሳደውልልህ እንደዚህ ቢሆንስ ምናምን ትዛልልም ወይ ምናምን። ወንድ ልጅስ እንዴት ነው ፊክስ ማድረገው? ስለ ጥሩ ነው እያወራለሁ።
ስለዚህ ስፔስ ይፈልጋል። ይሄ የሚያስብበትና የተፈጠሩትን ችግሮች አይቶ ለፊክስ የሚያደርግበት ስፔስ ይፈልጋል። ያ ስፔስ ሰላም ይሰጠዋል። ፒስፉል ኢንቫይሮንመንት ነው። ገባ? በቃ አንዳንዴ if you are not like እንደ ድሮ ካልሆንክ የሆነ ፖዚቲቭ ሆነ አለች በቃ የሆነ ምናምን ብላ ለምሳሌ ግንባሬን ሳይሰመኝ ምናምን በቃ የሆነ አይነት ነገር የሚያደርጋል። ሰው ወንድ ልጅ ግን ያንን ይፈልገዋል። በቃ ስፔሱን ይፈልገዋል። የሆነ ኮንትሮል የተደረገ ሲመስለው መተንፈሻ ቦታ ያጣ ሲመስለው ሳፎኬት ያፍነዋል እዚህ ድረስ አብዛኛው። በቃ ወይ መዋሸት ይጀምራል ማለት ነው። አየህ ስራ ነኝ ብሎ ውጭ መቆየት ይጀምራል። ለምን ቢመጣም የሆነ ሰላም ስፔሱን አያገኘው አይደል? የሆነ ቪዲዮ ሰሞኑን ቲክቶክ ላይ ነው ምናምን እያየው ነበረ። ቴክስት ሲጽፍ ከኋላ ቀርጸውት ነው ለሚስቱ ሄይ ቢሮ ቁልፍ ረሳው በርጋ ስደርስ ተመልሻለሁ ብሎ፣ ግን እኮ ቢራ ይጠጣ ነው ቦታ ቁጭ ብሎ ብቻውን ነው። ሰው የለም ምን የለም። ግን በቃ አንዳንዴ ከራሳችን ጋር ነው ፖይንቱ። ቢራው አይደለም ወንድ ልጅ በቃ ከራሱ ጋር መጨነቅ ይፈልጋል። በቃ ዝም እንደ እዚህ ጋር እኛ 4 ሆነን ተገናኝተን እኮ የምናወራው ሰዓት በጣም ትንሽ ነው። ሁሉም የራሱ ሀሳብ ውስጥ ነው። ያንን ነገር ሪሌሽንሺፕ ውስጥ ማጣት አንፈልግም። 24 ሰዓት ማውራት የለብንም። 24 ሰዓት ላንቺ እንዴት ነሽ ስታልፊ እያለን እንዴት ልበለ ያን ኢነርጂ የለንም። ይህን አንደርስታንድ ማድረግ ያስፈልጋል። የሚፈልገው ስፔስ፣ በቃ ስፔስ የሚያስብበት የሚተነፍስበት ፊክስ የሚያደርግበት። ጠንካራ እንዲሆን ትፈልግ የለ ሌትም ቲንክ፣ ጎበዝ እንዲሆን ትፈልግ የለ ሌትም ቲንክ አይደለም። የተፈጠሩትን ችግሮች ኢሞሽናሊ ሳይሆን ሎጂካሊ እንዲፈታቸው ትፈልጋለች ሌትም ቲንክ። ምክንያቱም ከኢሞሽን ነቅሎ ወጥቶ ሎጂካሊ የሚሆንበትም ስለሆነ አንድ ስቴፕ። ሶ ቤዚካሊ ይሄንን አንስታን ማድረግ ያስፈልጋል። ቅድምም ብያችሁ ነበረ ሰው ግጭትን ማስተር ማድረግ አለበት፣ ወይም ከግጭት የመውጣትን አቅም መኖር አለበት። ሶ ይሄንን ማወቅ ትልቁን ቦታ ይዛል ሪሌሽንሺፕ ውስጥ ያለ ግጭትን በመፍታት ውስጥ ማለት ነው። ሪሌሽንሺፕ ውስጥ ያለ ግጭትን በመፍታት ውስጥ ለምሳሌ ስትረስ ብንወስድ አይደል፣ ብዙ ጊዜ ስትረስ ችግር ፈተና ነው ሪሌሽንሺፕን የሚያፈርሰው አይደል። የገንዘብ ሊሆን ይችላል፣ የስራ ሊሆን ይችላል አይደል። ስትረስ ይፈጠር ከየት ይፈጠራል እናወራለን። ግን ስትረስ ይፈጠር ለምሳሌ ሴት ልጅ ችግር ሲፈጠር ስትረስ ሲመጣ ፈተና ሲመጣ ማውራት ትፈልጋለች፣ ዲስከስ ማድረግ ትፈልጋለች። ኤምፓቲ ወይም ርህራሄ ከአንተ ሳይድ የተፈጠረባትን ችግር እንደምትረዳት ፊል እንደምታረግላት ህመምህ እንደሚያማት ማየት ትፈልጋለች። አንተ ውስጥ ፊክስ እንድታረግላት አይደለም የምትፈልገው፣ ወይም ደግሞ በቃ ላይ ሌትስ ዱ ላይክ ኢንኪ ምናምን አይደለም። አክቹሊ ስትረሷን የምታወጣበት መንገድ ነው። እያወራች ዲስከስ እያደረገች ከአንተ ውስጥ ደግሞ ኬር እንደምታረግ ቅድም ሪአሹራንስ አለ ኬር እንደምታረግ ቦታ እንዳለ ቫሊዩ እንዳለ እያሳያት ነው ማለት የምትፈልገው። ኦልዌይስ ኖት አባውት ዘ ሶሉሽን። አይ ቲንክ ማን አር ፍሮም ማርስ ኤንድ ፊሜልስ አር ፍሮም ቨነስ የሚለው ሀሳብ ላይ ያለ ነገር አለ። ሴቶች ዌቭ ናቸው ስትረስ ውስጥ ይላል። ጸጥ የሚሉት እንደውም ዌቭ ነው የሚሆኑት። በቃ አፕ ኤንድ ዳውን ኢሞሽናቸው ኮንስታንትሊ ይቀያየራል። የሚፈልጉትን አያውቁም። ይወዛ ስሩዛት ሊስን ማዳመጥ የተሻለው መፍትሄ ነው። ምክንያቱም ሴት ልጅ ምንድነው የምትፈልገው አለም፣ ወንዶችስ ምንድነው የምናደርገው? ለምን በዚህ ወጥተሽ በዚህ ፊክስ አታደርግም? ያንቺ ችግር እኮ ነው። ጠዋት ተነስተሽ እንዲህ ብታደርጊ ነው 6 ሰዓት ይበቃሽ፣ በ6 ሰዓት እንደዚህ ሎጂካል። እሱን መች መሰለ የሚፈልጉት ኢሞሽናል የሆነው ፍላጎታቸው፣ ቅድም ያልኩ ስሜታቸውን ማሳነስ እንዳታሳንስባቸው ይፈልጋሉ አልኩኛ። የተሰማቸውን ስሜት ልክ እንደሆነ ቦታ መስጠት አለብህ አይነት ነገር። እሱን ከሰጠህ በኋላ ነው ወደ ሶሉሽን ምናልባት አስፈላጊ የሚሆን። ፕሮባብሊ ደግሞ ሶሉሽኑን ታውቀዋለች። they just want you to listen without judgment። አድቫይዝ አይደለም የፈለጉት። የኛ ችግር ደግሞ ቤዝድ የሚያደርገው አይምሯቸው ምንድነው? ችግሩን ለመፍታት ነው የምትሞክረው። ለምን እንደዚህ አታረጊም? ለምን ስራ አትፈልጊም? ለምን እንደዚህ አት እነሱስ በቀዛ ኢሞሽናል የሆነው ነገር ላይ ማውራት ቬንት ታውቃለህ በአማርኛ ቬንት ምንድነው? ማስወጣት ነው አይደል የሚባለው? ማስወጣት ነው የሚፈልጉት አንተ ጋር ቬንት ማድረግ ያን ችግር። እዚህ ቬንት እንዲያደርጉ ስፔስ መስጠት አለብን። ትተንፍስ፣ ታውራ፣ ትጩ፣ ታልቅስ። just be comfortable space። ከባድ ነው ህይወታችሁ ሁሉ የሴት ነው እያልኩ አይደለም ወንዶችም በቃ ይሄን ማድረግ እንትን አለም። ግን ጥሩ ልጅም ከፈለግ ይሄንን ነገር አንስታን ማድረግ ያስፈልጋል ነው። ሁሌ እንኳን ባትሆን እንደዛ ሊገባ ይገባል። ምክንያቱም we're different። እንዳንተ እንድትሆንልህ አጠብቅ፣ ሎጂካል እንድትሆንልህ። ልክ እንደ ቤስት ፍሬንድ ወንድ ጓደኛ እንዲህ ነው እንኳን ለምን እንደዚህ አታረግም ነገር እንደዚህ ላርግላ ይሄ ላግዝ ስትለው ቴንክ ዩ ማን ብሎ ይሄዳል ደስ ብሎት። ሴቶች እንደዛ አይደሉ። እንደ ወንድ ጓደኛ አታስባት ወይ እንደ ራስ አታስብ። she's a female አይደል 30 የሆነ በምክንያት ነው እንደሚባለው። እንዲህ የምትሆነው ሴት ስለሆነች ነው። so you have to understand that። just listen, don't give a solution መልሳት። just listen, be comfortable space. even if rasu like what do you want to do like you have to ask, don't jump to the solution። ወንድ ልጅ ስትረስ ሲሆን
ዝቅ ያለ ፍሎር የሚያገኙበት የመጨረሻው እድል ከዲኤምሲ ሪል ስቴት። ከዚህ በፊት ዝቅ ያለ ፍሎር አማራጭ ያልተጠቀማችሁ ወይም ደግሞ እድሉን ያላገኛችሁ ውድ ደንበኞቻችን አሁን የእናንተ ጊዜ ነው። አዲሱ ብሎካችን ከባለ 1 እስከ ባለ 3 መኝታ አማራጭ ያለው ሲሆን በካሬ ከ78,000 ብር ጀምሮ በ8% ቅድመ ክፍያ ብቻ ያገኛሉ። ልብ ይበሉ፣ በዚህ ሳምንት ቀድሞ ለሚደውሉ 15 ደንበኞቻችን ብቻ 60% የባንክ ብድር አመቻችተናል። ቀድመው ይደውሉ፣ እድሎን ይጠቀሙ። ዲኤምሲ ሪል ስቴት። ዝም ኬቪን ነው የሚለው መጽሐፉ፣ ወይም ደግሞ ኬቪ ያረጋል፣ ዋጣ ያረጋል፣ ዝም ይላል፣ ዲስተንስ ያረጋል። ችግሬን ከፈታው በኋላ ነው ወደ ሪሌሽንሺፕ የሚመለሰው ብሎ ያስባል። በነገራችን ላይ እዚህ ጋር የምነግራችሁ ነገር ወንድ ልጅ ፈተና ውስጥና ችግሩ ሲገባ ሪሌሽንሺፕ ፍቅር ፋንሲ ይሆንበታል። ፋንሲ ማለት ይሄ የደላው ሰው የሚያደርገው ነገር ይሆንበታል ጭንቅላት ውስጥ። አብዛኛው ወንድ ሜንታሊቲ እንደዛ ነው። በቃ አይምሮ ውስጥ ከዛ ችግር መውጣትን መልስ ነው የሚፈልገው። የሴትስ ችግር እዚህ ጋር ምን ሆነ ነው ንገረኝ፣ ኦቨርቲንክ ማድረግ፣ ኢንተረስት ጠፍቷል ለኔ። ሰውየው እኮ እዚህ ጋር እኮ ላይክ የባንክ ዕዳ ወጥሮት ሊሆን ይችላል አይደል? ሰውየው እዚህ ጋር ከስራ ልባረር ነው ወይ ብሎ እየጨነቀው ሊሆን ይችላል። ሰውየው እዚህ ጋር የገባሁትን ዕቁብ እንዴት ነው የምከፍለው እያለ ሊሆን ይችላል። ተረዳኸኝ? ብዙ ነገር ፈተና ይመጣል በሰውየው ውስጥ ስትረስ ያለው ቅድም ማለት የተለያየ መንገድ። ያንን ፊክስ የሚያደርግ በቅድም ያልኩት ኦቶኖሚ ስፔስ እንዲያስብ ቴክ ዩር ታይም። በቃ የወንድ ልጅ ይፈልገዋል ይሄንን። በጨነቀው ሰዓት ጭራሽ ሴት ልጅ ኢንቴንስ ትሆናለች እንዲያዋራት። ለምን? እንደ ሴት እኮ ስለምታስብ ነው። ሴት ጓደኛ ሲጨንቃት ብለው ታረጋላት እንዳለ መታ ትነግራታለች። ያለቅሳሉ፣ ይተለቃቀሳሉ፣ ይተቃቀፋሉ፣ አብረው አይስክሪም ይወጣሉ። መጨረሻ ካለቃቀሱና ከጨረሱ በኋላ ውጭ ወጥተው ሲኒማ አይተው ፊክስ አድርገው ይመጣል። ወንድስ ዝም ነው የሚለው። በቃ ቢችል ነው ብቻውን የሆነ ቦታ ቁጭ ነው የሚለው። ወንድ ጓደኛው ጋር ራሱ ቢሆን ማለት ነው አንዱ ለን ነገር ነግሮት ዝም ተባብለው ነው ቁጭ የሚሉት። ይተክዛሉ። ባለፈው ይህን ነገር ኤክስፒሪየንስ አድርገናል እና ጓደኛዬ ቁጭ ብለን ረጅም ሰዓት አላወራንም። እኔም ስለ ስራ እያሰብኩ የለውም እሱም ስልኩን በቃ ግን ደስ ይላላ። አንዳንዴ ከራስ ጋር ነው በቃ የምታምነው ጭንቅላትን። ያን ስፔስ አይሰጡም። የሴቶች ችግር ደግሞ ከራሷ ጋር ታገናኛል፣ ኢንትረስት ከማጣት ጋር ታገናኛል፣ ቺት ከማድረግ ጋር ታገናኛል። በቃ ረፍት ነው የሚነሳቸው እነሱ ነው። ምክንያቱም እነሱ በማውራት ነው የሚያምኑት አይደል? ጎበዞች ናቸው። በነገራችን ላይ እኮ ብትነግራቸው ኢምፓቲን ለመስማት ምናምን እኮ በቃ አይዞህ ፍቅር ነው እጅን ለመዳ ጎበዝ ናቸው። ግን የወንድ ልጅ ኔቸር ደግሞ ሞስት ኦፍ ዘ ታይም ባለማውራት ውስጥ ነው ሶሉሽን መፈለግ የሚወደው። ስፔስ ክሊርሊ በማሰብ ውስጥ ነው። ከዛ ክሊር አውት ያደረገ ሲመለስ ግን ብዙ ጊዜ ደግሞ ይሄም የሴት ኔቸር ድብቅ ነው ምናምን። በነገራችን ላይ ወንድም ሴትም የራሳቸው የሆነ ፍራቻና ችግር አለባቸው። ወንድ ለምሳሌ በጣም ግልጽ ለመሆን ታይም ይፈልጋል። ፕላስ ደግሞ ሴቶች አንዳንዴ ያንን ግልጽነቱና ደካማ ጎኑን ለማጥቃት ይጠቀሙታል። በችግር ሰዓት ሰነፍና አትረባም ኢንተረስት ስለዚህ ብዙ ኮምፕሊኬትድ ነገር አለ ቢሃይንድ ዳት። ዞሮ ግን ስፔስ መስጠት ሲባል 1 ሳምንት 2 ሳምንት 3 ሳምንት አናውት ማለት አይደለም። ያ ሰውዬ ፈልጎ ዲስከስ ካላረገ ያ ሰውዬ ፈልጎ ለማውራት እንዲመች መሆን እንጂ በግድ ቋንቋ አውራ እንደዚህ ባረክሽ ቁጥር ምን እየሆነ ይሄዳል? ድብቅ ውሸታም ማይናገር ገብቷል። አንቺን ምን ያረግሽ ወሰድ አንዳንድ የሆነ ሰው በጣም የሆነ ነገር አውርተል ከሳቀብህ በፍጹም አትነግረውማ። ከዛ በኋላ አይደል ወይ ካስጨነቀ ወይ ደስ ካላለ ከዛስ እሱ ፊት አክት ታረጋለህ። ኖርማል ማለት ነው። እዚህ ድራማ ይሆን ግን ወንድ ጓደኛነት በነገራችን ላይ እንደውም ባለፈው ከአንድ ሰው ጋር ቁጭ እያወራው ነበረ። ለመጥፎ አይደለም ግን ረጅም ዓመት የቆየ ቤስት ፍሬንድ አይተህ ታውቃለህ? በሴቶች አሉ ፊው ማለት የተወሰኑ አሉ። ምንም ልክድ አልችልም። ግን አሁን እኔ እናቴን ሳይ የረጅም ዓመት ቤስት ፍሬንድ የላትም። አላቅም እኔ ማቃት የለችም። አትሊስት ወይ ድሮ ይሆናል ሃይ ስኩል። እህቶቼ የረጅም ዓመት ቤስት ፍሬንድ የላቸውም። እንዲሁ የሚያውቋቸው ጓደኞች ቅርብ ጊዜ በስራ በምናምን። ወንድ ግን አብዛኛው ጓደኞች የአባትን ያትን ምናምን ካየ 40 ዓመት 50 ዓመት 60 ዓመት ነው። ለምን ካልከኝ ወንድ ልጅ ምን ሆንክ ብሎ አስጨንቅም። ከአንዴ በላይ ይጠይቃል። ወንድ ጓደኛ የፈለገ ቤስት ፍሬንድ ምን ሆነ ዛሬ ይደብረዋል ቶባክ ኦኬ እሺ ስፔስ ይሰጣል። ከዛ ፈልገህ ታወራለታለህ። ለምን ሰዓት ፑሽ ያደርግህ ምቅንት ካላወራ ካላወጣ ምናምን አይልህም። በቃ አይደለም if you need any help ሊል ይችላል። ኦኬ ነው ከፈለግ ግን አለ አይጋችሁ ሊል ይችላል። so think like a man act like a woman የሚለው ፕሪንሲፕል ይሰራል ማለት I think there's a movie አይደል እንደዛ የሚል so ሴት ልጅ have to think like a man ማለት ነው to understand him አይደል። ወንድም ደግሞ have to think like a woman አይደል እንደ ሴት ማሰብ አለበት ማለት ነው to understand this። ይሄን ስናወራው ስብስብ ሳይንስ ምናምን ኒውሮ ሳይንስ እያወራን አይደለም። በጣም እኮ ሲምፕል ነገር ነው። እንደ ሴት ማሰብ ማለት ነው።
ግን ይሄን ስላችሁ እኔም ቢሆን ኤቭሪዴይ ሚስቴክ እሰራለሁ። ግን ከገባህ ግን ለማስተካከል ትሞክራ። ከሳምንቱ 2 ቀን ይሄንን ካረግ በቂ ነው ከዜሮ በጣም የተሻለ ስለሆነ። ሁለተኛው ደግሞ ደም የሚያፈላና ትሪገር የሚያደርግ ነገርም አለ። ለምሳሌ ሴት ልጅ ምንድነው ደሟን የሚያፈላ ችግር ውስጥ የሚከተት ጭቅጭቅ ውስጥ ወደ ንትርክ ውስጥ የሚከተት ምንድነው? አለመታየት፣ አለመደመጥ፣ አለመፈለግ ስሜት። ይሄንን በፍጹም 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 ሪሌሽንሺፕ ውስጥ ለፍቅረኛ ማሳየት የለብን። ኩልኩል አይደለም ይሄ። ሴት ልጅ ስኮራባት ነው ኩራቷን እስክታሸንፈው ነው አብርሃም የምትሆነው። ካሸነፈችው በኋላ ትሄዳለች። ገባ? ለመጥበስ ሊሆን ይችላል ኮርተህ ምናምን፣ ሙሉ ስለመቀጠል ግን ኩራት አይሰራም። ምክንያታዊነትና ሰም ካንድ ኢሞሽናል ኢንተለጀንስ ያስፈልጋል። ስለዚህ ሪሌሽንሺፕ ውስጥ አለመደመጥ፣ አለመሰማት፣ ቦታ አለመኖር፣ አለመወደድ፣ ቫልዩ አለመደረግ ደሟን ያፈላል። ነገር እንዲላት ያደርጋታል። ምክንያቱም እኔ ብዙ ሴቶች እኔ ጋር ለሪሌሽንሺፕ ሲመጡ የሚያነሱብኝ ኮምፕሌን ይሄ ነው። አያዳምጠኝም፣ ቦታ የለውም ለኔ፣ ጊዜ የለውም ለኔ፣ አይሰማኝም፣ ቫልዩ የለውም ለኔ ነው ሞስት ኦፍ ዘ ታይም። ያ ደግሞ ደሟን ስለሚያፈላት ኮንስተንትሊ ኢንቴንሽናሊ ያ እንዲሰማ ትጥራለች፣ ሰብኮንሺየስሊም ኮንሺየስሊም። ሳይለንስ እና ይሄ ዝምታ ለምሳሌ ወንድ ልጅ ሴት ልጅ ደም ያፈላል። እኛ ባህሪያችን ነው፣ ሴቶች ደግሞ ደማቸው ይፈላል። ሪጀክሽን ነው ይመስላቸው፣ ዛት ዶን ኬር ነው ይመስላቸው። ከስትረስ አንጻር ፕሮሰስ ያደረጉት ስትረስ ማካለብ እንደውም ልታወራኝ ነው የሚገባው ከኔ በላይ የሚረዳ ሰው አለ ምናምን ብሎ ነው ያሰበው። ወንድ ደግሞ እንደዛ አይደል። ይሄ ነገር ደሞን ያስፈልገዋል። ክሪቲሲዝም እንትን ውስጥ ይከተታል፣ ነገር ውስጥ ይከተታል። ስለዚህ ሰላም ይታጣል። ወንድም ስትገለብጠው ደሙን የሚያፈላው ነገር፣ የሚደብረው ነገር እንዲለው የሚያደርገው ነገር ማለት ነው አፕሪሺየት አለመደረግ፣ ኦልዌይስ ክሪቲሳይዝ መደረግ፣ እንደማይረባ መስማት አይደለም፣ ምንም እንደሚጠቅምና ኢምፖርታንት እንዳልሆነ ፊልም ማድረግ አይደል። ከሴቶች የሚወጣ ዲስሪስፔክት ነው። አንተም ብሎ ወንድ እንደዚህ ይሄ ብቻ ለቀልድም ይሁን የምሬን ነው የምላችሁ። የፈለገ ብዙ ጊዜ በፍቅር ግንኙነት ውስጥ ይሄንን ማርክ አድርጉት። ሁላችሁም ላይ አፕል ያርጉ ይችላል። በፍቅር ግንኙነት ውስጥ ወንድ ልጅ ወዶሽ ፈልጎሽ ታግሎ ሲል ዲስሪስፔክት አድርገሽው የጎዳሽ ቦታ ሳሰጩ፣ ቫልዩ ሳሰጩ፣ ክብር ሳሰጩ ብሎ ታግሎ ፍቅር እንኳን ቢያስይዝሽ ሞስት ኦፍ ታይም ፍቅሩ ይጠፋል ልክ ያን ሲያገኝ። ምክንያቱም ወደ ኋላ ደግሞ የሚመለስ ነው ያላከበረችው ትዝ ይለዋል፣ ቦታ ያልሰጠችው ትዝ ይለዋል፣ ጉዳይ ያልሰጠችው ትዝ ይለዋል፣ ይረብሸዋል በቃ እንደ አዲስ ልክ ሰላም ላይ ሲመለስ። ስለዚህ ሪስፔክት ምናምን ማድረግ፣ ቫልዩ መስጠት፣ ይሄ ዝም ብሎ ከትችት እንዴ የሆነ ችግር ሲፈጠር እኮ ብታደንቀው ነው ሞር ወንድ ልጅ እንዲሰራ የሚያደርገው ከሴት በተለይ ሲመጣ አይደል። በጣም ፖዚቲቭ ይሆናል። ቴንኪዩ ለምታደርገው ነገር እንደዚህ በጣም አሪፍ። ግን የተሻለ ቢሆን ክሪቲሲዝም፣ ስድብ፣ ይሄ በታችነት ዝቅ ማድረግ ምናምን ወንድ ልጅ ደሙን ነው የሚያፈል። ነገር ነው የሚለው ገብቷል። ለፍቶ ያመጣትን 10 ሺህ ብር ከቦታ ማትሰጫት ከሆነ እየጠመደች ነው የሚለው በውስጡ። የምሬን ነው የምልህ። ለፍቶ አንቺን ምሳ የሆነ ነገር ስለጋበዘሽ የሆቴሉ ማነስ ከተሰማሽ ለጊዜው እልህ ይዞት ሊቀጥል ይችላል። የሆነለት ቀን ግን you pay the price። ውስጡ እልህ ነው ብዙ ጊዜ በመናገር አይታመን። ባይ ዘ ወይ ሞስትሊ ወንዶች ራሳቸውን ያጠፉ ያሉበት ምክንያትም ይሄ አንዱ ነው። ወደ ውስጥ ስለሆነ ፔናቸው። ወንድ ልጅ ስትረስ ውስጥ፣ ችግር ውስጥ፣ ፈተና ውስጥ ሲገባ ወይ ራስ ማጥፋት ወይ ሱስ ውስጥ የሚገባበት ምክንያት ለሰው ማውራት ስለማይወድ ነው። ወደ ውስጥ ስለሆነ መተንፈሻ መንገዱ ወይ ሱስ ነው። ጎበዝ የሆነው ደግሞ ፈጣሪ ጋር ነው። ሴቶች ብዙ ጊዜ እርስ በርስ ቬንት ስለሚደራረጉ የማሸነፋል። አንድም ሴት ልጅ ለምን አታብድም በፍቅር የተባለበትም መልስ ይሄ ሊሆን ይችላል ከተረዳች። አሁን ሴት ልጅ ብዙ ጊዜ በፍቅር አታብድም ወንድ ነው የሚያብደው ሲባል ሰማላችኋ። ሴት ልጅ ቬንት ስለምታረግ ላታብድ፣ ከእናቷ ጋር ታወራለች፣ ከንስሐ አባቷ ጋር ታወራለች፣ ከጓደኞቿ ጋር ታወራለች፣ ከወንድ ቤት ፍሬንዷ ጋር ታወራለች። ወንዱስ ከማንም ጋር አያወራም በብዛት አይደል። ከወንድ ጓደኛው ራሱ ብዙ አያወራም። በቃ ሄደች ነው ባጭሩ ነው የምትነጋገረው። ራሱ ዲቴል አይደል። በቃ ተጣላም፣ ባክ አልተስማማንም፣ ሄደች፣ በቃ አልፈለገችም፣ እቺን ነው የሚለው። ንስሐ አባቱ ጋር ሄዶ አያወራም። ሴት ጋር ላንቺማ አይነግርሽም ጭራሽ። ይሄ ነገር ሰው ደግሞ ወደ ውስጥ ከታፈነ ሰርቫይቭ ለማድረግ ሲል ስናፕ ሊያደርግ ይችላል። ሰርቫይቭ ማለት ስትረስ በጣም ሲበዛብህ እኮ ስናፕ አድርጎ ሰርቫይቭ ሜካኒዝም ነው አንዳንዴ ማበድ ታውቃለህ አይደል። ጭንቀቱ ከአቅም በላይ ሲሆን አይምሮ ላለማሰብ ስናፕ ያደርጋል። ከዛስ በቃ ዩዶን ኬር ኤኒሞር ያ ስትረስ ጠፋልህ ማለት ነው። ያበደ ሰው ስትረስ አለበት አትለኝም፣ ለቀቀ ማለት ነው። ብዙ ጊዜ ያ ነው የሚመጣው ከአቅም በላይ ከመጨነቅም ሊሆን ይችላል። አክቹዋሊ ሴት ልጅ ለማታፈገር ነው የሚለው እንኳን ለእኔ ሚዛን አይደፋም። ብዙ አሉ አይደል። ኦብቪየስሊ ፕራዮሪቲያችን ምንድነው የሚያስፈልገን ምናምን ካልን
ወንድ ልጅ ሪያሊስቲክሊ ከሴትዮዋ ጋር፣ ሴት ልጅ ደግሞ ሪያሊስቲክሊ ከላይፍ ስታይል ጋር ፍቅር ይዛቸዋል። ያ ሊካድ አይቻልም። ይሄ አይደለም ልክ ምን የሚባለው የወንድ ልጅ የሴት ፓስት፣ ሴት ልጅ ደግሞ የወንድ ፊውቸር ያሳስባቸዋል እንደሚባለው ማለት ብዙ የሚባሉ ሳይኮሎጂዎች አሉ እንደዚህ እንደ ሀሳብ ሴንስ ይሰጣሉ። የስ አንተ ልሰጣት ከምችለው ላይፍ ስታይል ጋር ብዙ ጊዜ ሴት ልጅ ፍቅር ይይዛል እንዲሰማ ከምታረገው። ወንድ ልጅ ደግሞ ከልጅቷ ነው የሚይዘው ፍቅር በቃ ሲያት ሲገባ ሲወጣ ይሁን እንትኗ ምናምን። ኤኒዌይስ ግን አፍተር ኦል ቦይል ዳውን አድርጎ ፐርሰናሊቲ ላይ ይወርዳል ምንም ጥያቄ የሌለው። ሶ ኤኒዌይስ ታዲያ እንዴት ነው ይህን ሁሉ ሶልቭ የምናደርገው? ችግር ሲፈጠር ዲስከሽን ሲፈጠር ወንድ ልጅ ለማዳመጥ ሞክር፣ ሴት ልጅ ደግሞ ስፔስ ለመስጠት ሞክር። አትጫኝ፣ ኦቨር ኮምፕሊኬት አታርጊው ነገሮችን። በቃ የሆነ ነገር ፈጥሮ ነው ከሆነ ሰው ጋር ሆኖ ነው በዚህ ወጥቶ ነው እስቲ ውሃ ጠጭ። ስኖር ኦልዌይስ ቺቲንግ፣ ስኖር ኦልዌይስ የሆነ ቦታ ሄዶ ስኖር ኦልዌይስ አለ። በቃ ብዙ ፕሮብሌሞች አሉ። ሊደር ሲሆን ደግሞ ኃላፊነት ሲኖርበት ደግሞ ዋጤ ማድረግ ኔቸር ነው። ምን ያርገው ግዴታ እንደናንተ ዲስከስ ማድረግ አንችልም። በቃ እያለን ዋጥ የምናረግበት ነገር አለ። ሶ ስፔስ በቃ ስፔስ ግን ሲሰጥ ማለት መዝጋት መገላመጥ ምናምን እኮ አይደለም። በቃ ላይክ ውሃ የሚፈልግ ከሆነ ውሃ አቅርቢለት። ዶንት አስክ ቱ መኒ ኩዌስችንስ። የወንድ ጓደኛው አይነት ሁኚ ማለት ነው። በቃ ቢ ኮምፎርታብል። ወንድ ጓደኛ መጥቶ ቤት ቁጭ ብሎ ካላወራ አላወራም ነው። አረ የሆነ ቲቪ ከፍተህ ዝም ብለህ ታያለህ፣ አታዋራው። ስፔስ መስጠት ማለት ያን በቃ ፕሮሰስ እንዲያደርግ ድረስ believe me ያችን ነገር ፊክስ አድርጎ ይመለሳል most of the time። the more push ባረሽ ቁጥር ግን ሳፎኬት ስለምታረጊው ስትረስ ስለምታረጊው ችግር ሲፈጠር የሚያሳውቅሽ አይነት ሰው አይሆንም ከዛ በኋላ ማለት ነው። ራሴን ለምታስጨንቀኝ ለምን ነግራታለሁ ይላል። በገዛጅ ተናግሬ ደግሞ ልጨቅጨቅ እንደ ይላል ረዳኝ። ስለዚህ ስትረሱን ለራሱ ዋጠራራ ሰላም ነው ይልሻል። ስለዚህ ሴት ላይ ችግር ሲፈጠር ለማዳመጥ ሞክር። እንዲ ነው ብላ አታብራራ። just listen። ሶሉሽን ስትፈልግ ሹል አስክ ዩ። አንቺም ስፔስ ስጪው። ኦቨር ኮምፕሊኬት አታርጊ። ሌላ ክፉ አታስቢ። የትኛውንም ነገር ዲስከስ ስታረጊ ሴት ልጅ መጀመሪያ ከአፕሪሺዬሽን ጀምሪ። እያረጋ ያለውን ኢፌክት ቫልዩ ስጪው። ምክንያቱም ወንድ ልጅ ምን ይወዳል? አፕሪሺዬሽን። ወንድ ደግሞ ትንሽም ትሁን ትልቅ ለሴት ኮንስተንትሊ እንደምትወዳት አይደል? በተለያየ መንገድ በአፍ ሊሆን ይችላል፣ በተግባር ሊሆን ይችላል፣ ትንንሽ ጊፍት በመውሰድ ሊሆን ይችላል። በነዛ ኮንስተንትሊ እንደምታስባት ማሳየት አለብን። ምክንያቱም ለሷ ኢምፖርታንት ስለሆነ። ስለዚህ ለምን ፈልገው ሰው ኢምፖርታንት እንደኛ አሁን ችግራችን እኔ ሁላችንም እንደኛ ነው የምንኖረው፣ ግን እንደ ሰው ነው መኖር ያለብህ አይደል? የጻን ልጅ እንደ ትልቅ ሰው ታኖረዋለህ እንዴ? የሚችለውን ምግብ ነው የምታበላው አይደል? መቀበል በሚችለውን ነገር የምታጠጣው። ልክ እንደዛው ሪሌሽንሺፕም ላይ ትዳርም ላይ እንደሷ ማሰብ አለብህ። እሷ እንደምትፈልገው መመገብ አለብህ። አንቺም እሱ እንደሚፈልገው መመገብ አለብሽ። ኦቨርቲንክ ማድረግ፣ ሳፎኬት ማድረግ፣ ስፔስ አለመስጠት፣ ኢምፖርታንሱን ማሳጣት፣ ገንዘብ ስላገኘሽ ኦር ኢንዲፔንደንት ስለሆንሽ የሱን ቫልዩ ማሳጣት አፍተር ኦል ወደ መለያየት ይመጣል። ስለዚህ ዶንት ዱ ዛት። ሆፕፉሊ እንግዲህ ኮምፕሊኬት አላረኩትም ብዬ አስባለሁ። ኢት ሄልፕስ ዩ ጋይስ ብዬ አስባለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቴንክ ዩ።